ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ በትህትና እየገለጽኩኝ አሁን ያለንበት ቦታ ቫቲካን ኤምባሲ ይባላል። በስተ ግራ በኩል የምትመለከቱት ግንብ ማለት ነው። እሱ ቫቲካን ኤምባሲን በባለፈው ከላይ ሆነን ስንሄድ አሳይቻችኋለሁ ወደ ኃይሌ ጋርመንት። አሁን ደግሞ እየተመለስን ነው የምንገኘው ወደ ሜክሲኮ ነው እየሄድን ያለነው። አሁን ትንሽ ከተጠጋም በኋላ ወደ ሳር ቤት ነው የምንደርሰው ማለት ነው። እንግዲህ እያየን እየተመለከተን እየጎበኘን እላችኋለሁ። ትንሽ ዳገት ነገር ሆናበታለች መሰለኝ። ከፊት ለፊት የሆነ ከባድ ዕቃ ሳይጭን አይቀርም የምንመለከተው ቶዮታ። አሁን እኛ ወደ ሳር ቤት አካባቢ እየተጠጋን ነው የምንገኘው፣ እየደረስን እንገኛለን። እንደምትመለከቱት ወደ ታች ወደ ቄራ ነው፣ ወደ ለፊት ወደ ሜክሲኮ ነው የሚያስኬደው። በስተቀኝ ወደ ቄራ ያስኬዳል ማለት ነው። በስተግራ በኩል ደግሞ ወደ ሳር ቤት ወይም ደግሞ ወደ ካናዳ ኤምባሲ ምናምን ወደዛ አሉ ወይም ደግሞ ወደ መቻሬ ሜዳ ነው የሚያስኬደን በስተግራ ማለት ነው። አሁን እኛ እንግዲህ ወደ ሜክሲኮ አድርገን ነው ቀጥታ እየሄድን የምንገኘው። ከታችኛው በላይኛው ድልድይ ሳይሆን እኛ በታችኛው ነው እየሄድን የምንገኘው። ትንሽ እንደተጠጋን የአፍሪካ ህብረትን አሳያቸዋል ወይም ደግሞ መገንጠያውን ማብራቱ ጋር ስንደርስ እዚህ አካባቢ የሆነ ድልድይ አለ። ድልድዩን እንደተሻገርን እዛ አካባቢ የሆነ ኤፍኤም ጣቢያ አለ። ልክ አደባባዩ ጋር ማለት ወይም ደግሞ መስቀለኛ መንገድ ጋር ታዋቂ ነው ኤፍኤም ጣቢያ አለ። ከዛ በስተግራ ማለት በስተቀኝ ወደ አፍሪካ ህብረት ነው የሚያስወርደን። እዚህ ጋር የሆነ ሬዲዮ ጣቢያ አለ። ይሄንን ደግሞ የምንመለከታቸው የገበያ ማዕከሎች ናቸው። የአፍሪካ ህብረት የገበያ ማዕከል ነው በኮሪዶር ልማቱ የተሰራው ማለት ነው። በስተግራ የነበሩት ነው። አሁን በስተቀኝ ደግሞ ወደ አፍሪካ ህብረት የሚያስኬደው በዚህ ጋር ይሄ የምንመለከተው እንግዲህ የአፍሪካ ህብረት ፎቅ ነው ማለት ነው። እያየን ያለ ነው በዚህ ጋር ነው ወደ አፍሪካ ህብረት በላይም ያስኬዳል በዚህ ጋርም ያስኬዳል እንደ አማራጭ ማለት ነው ማሳያችሁ። አሁን እኛ እንግዲህ ወደ ሜክሲኮ አድርገን ወደ ላይ እየወጣ ነው የምንገኘው። ለፊታችን ወደ ሜክሲኮ አድርገን ነው የምንሄደው ማለት ነው። እዚህ ጋር ቱምባው ሞኖፖል የሚባል አለ። አሁን ይኑር አይኑር ወይም ደግሞ ይፍረስ አይፍረስ እርግጠኛ አይደለም። በስተግራ ያለንበት አስፋልት ማለት ነው። እየሄድን የምንገኘው ወደ ሳር ቤት የሚያስኬደው። አሁን እኛ ግን እየተመለስን ወደ ሜክሲኮ አካባቢ እየደረስን እንገኛለን። እየተጠጋን ነው። በስተግራ በኩል የሆነ ሼል ማዲያ እናያለን። እዛ አካባቢ ጋር ነን። ፊት ለፊት ደግሞ የፌደራል ፖሊስ ዋና ጽህፈት ቤቱን እየተመለከትን እንገኛለን። በስተግራ በኩል የምንመለከተው እሱ የፌደራል ዋና ጽህፈት ቤቱ ነው ማለት ነው። ሜክሲኮ አካባቢ ያለው አሁን ሜክሲኮ አካባቢ እየደረስን ነው የምንገኘው ወደ አደባባዩ ጋር ማለት ነው። በዚህ ጋር ወደ አፍሪካ ህብረት ያስኬዳል። በነገራችን ላይ በቄራ መስመር ወደ
አፍሪካ ህብረትን የሚያስገኝ እነኚህ እንግዲህ ተመልከቷቸው ግሪን ኤሪያዎች እነኚህ ፋውንቴን ያለበት ቦታ ሜክሲኮ አካባቢ ጋር ነው ማለት ነው አሁን ያለ ነው። እንደምትመለከቱት በጣም ነው የሚያምረው። አሁን እኛ እንግዲህ ወደ ብሔራዊ ቲያትር የሚያስኬደውን አስፓልት ይዘን የምንሄደው ወደ ላይ ከሄድን ወደ 7ኛው ወደ መርካቶ ነው የሚያስኬደው። ይሄኛው ደግሞ ወደ መገናኛ ወደ ስታዲየም የሚያስኬደው አስፓልት ነው ማለት ነው። እኛ በላይኛው በሸበሌ ጋር ባለው ነው የምንሄደው፣ በታችኛው ሳይሆን እኛ በላይኛው በሸበሌ ጋር ባለው ጋር ነው እየሄድን የምንገኘው። እነኚህ እንግዲህ እዚህ አካባቢ ይሄኛው የምንመለከተው በስተግራ ባስ ስቴሽኖች ናቸው። ታክሲ ተራ ወይም ደግሞ መናኸሪያ ሜክሲኮ አካባቢ ታክሲ ለመያዝ እዚህ ጋር መታችሁ ነው ታክሲ የምትይዙት ማለት ነው። እኛውን ሸበሌ አካባቢ ጋር ደርሰናል። ይሄ የምንመለከተው በስተግራ በኩል የምትመለከቱት ሸበሌ ሆቴል ነው እያየን እየተመለከትን የምንገኘው። እነኚህ ደግሞ ትላልቆቹ ፎቆች የምንመለከታቸው የባንኮች ፎቆች ናቸው። እዚህ አካባቢ የቢዝነስ ኤሪያ ነው ማለት ነው። እንዳለ ለባንኮች የባንኮች ፎቆችን ነው የምንመለከታቸው። ቀስ እያልን እየተጠጋን ስንሄድ ደግሞ ተግባረድን አሳያቸዋለሁ። በስተቀኝ በኩል የምንመለከተው እነኚህ እንግዲህ ትላልቅ ፎቆቹ የባንኮቹ ፎቆችን እየተመለከትን ያለው። እላቸው ላይ ስም አለ የአዋሽ ምናምን እያለ እላቸው ላይ አለ። አሁን ማብራቱን እንደተሻገረን በስተቀኝ በኩል ተግባረ እድ ታውቁታላችሁ እንግዲህ ኮሜርስ በስተ ቀኝ በኩል ያለው እነኚህ ባህር ዛፎች ያሉበት እሱ ነው። እነኚህ እንግዲህ የሚያማምሩ ፎቆቹ እንደነገርኳችሁ የባንኮቹ ፎቆች ናቸው። በጣም ነው ደስ የሚሉት፣ በጣም ነው የሚያምሩት። ፊት ለፊት እየተሰራ የምናየው ደግሞ ብሔራዊ ቲያትር ጋር ነው ማለት ነው። የብሔራዊ ቲያትር ይሁን አይሁን እሱን እርግጠኛ አይደለም፣ ይሰራል ተብሎ አይቻለሁ። ያኛው ደግሞ ፊት ለፊት አረንጓዴ ቢጫ ቀይ የምንመለከተው ደግሞ የንግድ ባንኩ ትልቁ ፎቅ ነው። አሁን ብሔራዊ ቲያትር ጋር እየደረስን እንገኛለን። ይሄ የምንመለከተው ብሔራዊ ቲያትር ነው በጀርባው ማለት ነው። ይሄኛው በስተ ቀኝ በኩል ያለው እንግዲህ ብሔራዊ ቲያትር ነው። ይሄኛው የምንመለከተው ያየን ያለ ነው። ይሄ እኛ አሁን ይዘን የምንሄደው ወደ ፍልውሃ የሚያስኬደውን አስፓልት ይዘን የምንሄደው ወደ ላይ ወደ ፒያሳ ነው የሚያስኬደን። ይሄኛው የንግድ ባንኩ ፎቅ ነው እየተመለከትን ያለነው። ብሔራዊ ቲያትር ጋር ያለውን ማብራት እየተሻገርን የምንገኘው። ይሄኛው ደግሞ ወደ ለገሃር የሚያስኬደውን ነው እየተመለከትን። ብሔራዊ ቲያትር በፊት ለፊቱ ይሄንን ይመስላል። አሁን ተሻግረን ኢትዮጵያ ሆቴል ጋር ነን የምንገኘው። የምንመለከተው እንግዲህ የብሔራዊ ቲያትሩን ነው የንግድ ባንኩን ፎቅ ነው እየተመለከትን ያለ ነው። ወደ ታች ወደ ስታዲየም ነው የሚያስኬደን። እኛ እንግዲህ አሁን ወደ ፍልውሃ ፊት ለፊታችንን አድርገን እየሄድን እንገኛለን። ወደ ቤተ መንግስት ማለት ነው እየሄድን የምንገኘው፣ ወይም ደግሞ ወደ ሸራተን የሚያስኬደው አስፓልት ይዘን እየሄድን እንገኛለን። ይሄኛው እንግዲህ እዛ አካባቢ ያለው የወንዝ ልማቱ ላይ እየተሰሩ ያሉትን ነው፣ ገና በመሰራት ላይ ያለ ነው። ፍልውሃ አካባቢ ደርሰናል። ፊንፊኔ ይታያችኋል። ፍልውሃ ነው። በስተግራ በኩል ደግሞ ፍልውሃ ገብታችሁ የምትታጠቡበት ነው። ፊት ለፊት ኢዮቤልዩ የቤተ መንግስቱን ነው እየተመለከትን ያለ ነው ማለት ነው። እንግዲህ ፊት ለፊት አርገን እየሄድን እንገኛለን። ይሄ ከዚህ ጀምሮ ቤተ መንግስቱ ነው። በስተግራ በኩል ደግሞ ፍልውሃው ነው ያለው ማለት ነው። በዚች ጋር በስተግራ በኩል ደግሞ ወደ ሸራተን የምታስኬደው አዲሱ አስፓልት ነው። በጣም ነው የምታምረው፣ በጣም ነው ደስ የምትለው። አሰራሯ ደስ ይላል። እንግዲህ አሁን የውጭ ጉዳይ ሚኒስቴር ጋር በስተግራ በኩል የውጭ ጉዳይ ሚኒስቴር ነው። እንግዲህ በስተቀኝ በኩል ያለው እስካሁን ኢዮቤልዩ ወይም ትልቁ ቤተ መንግስት ነው እየተመለከትን ያለ ነው።
ከቫቲካን ኤምባሲ እስከ ቤተ መንግስት ድረስ እያሳያችሁ እያስጎበኛችሁ መጥቻለሁ። እናንተ ደግሞ ይሄን ቻናል ላይክ ሼር ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና እየገለጽኩ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።